ብልጽግና በአፍሪካ ህብረት አደራዳሪነት ኦባሳንጆን ልኮ ከህወሓት ጋር የተደራደረ መሆኑ ይታወቃል። ከምርጫ ቦርድ ሳይቀር የሰረዘውን ህወሓት ዛሬ ብልጽግና እንደራደር ልመና እንዲያቀርብለት ያደረገው ኃይል ከጀርባ አለ። እሱ የታጠቀ ኃይል ማን ነው? እናየዋለን። አርበኛ ሳሙኤል ባለድል ልዩ መልእክት አስተላልፏል። ዳግማዊ በላይ ዘለቀ አስብሎታል። መልእክቱን እንማርበት ዘንድ ወደ እናንተ አምጥተነዋል። የጎንደር ተወላጅ ነን በሚሉ ጸረ አማራዎች ላይ ደመቀ ዘውዱና አብይ አህመድ ሲያደርጉት ቅዱስ፣ አፋብንና ዘመነ ሲያደርጉት የሚወገዝ አንድ ተመሳሳይ ነገር አለ። ማን እንደሆነ ነግራችኋለን። እስኪ እንጀምር። አፋብን ከህወሓት ጋር ለምን ይሰራል? ህወሓት ታሪካዊ ጥላታችን ናት እያለ የሚያላዝነው ፋኖ ነኝ ባይ፣ የፖለቲካ ተንታኝ ነኝ ባይ፣ ጎንደሬ ነኝ ባይ አብይ አህመድ አፍሪካ ህብረት እግር ስር ወድቆ ከህወሓት ጋር ሲደራደር ግን መልሳቸው ዝምታና ጭብጨባ ነው። ለምን? ጠባቸው ከአማራነትና ከአማራ ትግል እንጂ ህወሓትንማ ሙተው ነው የሚወዷት። የጎንደር ተወላጆች በሚል የሚያላግጠው የብልጽግና አምስተኛ ረድፍ መንጋ የሆኑት ጌታቸው ሽፈራው፣ ቀለብ ሙላት፣ ቶማስ ጃጃው፣ ስንታየው ታከለ፣ ፋኖ ብርሃኑ፣ ጣሂር ሙሐመድ፣ ጋሻው መርሻና ሌሎች ግን ብልጽግና በግልጽ ከህወሓት ጋር ሲደራደር በጣና ቴሌቪዥን የተቃውሞ መግለጫ አላወጡም። እንዲያውም በርቱ ተበራቱ እያሉ ነው። አፋብን ወይም ዘመነ ግን ገና ሊሰሩ ይችላሉ በማለት ብቻ ዘመቻ ከፈቱባቸው። ለምን? እነዚህ ሰዎች አማራን አምርረው ይጠሉታል። ስኳድ ጎንደርን አምርሮ ይጠላታል። የስኳድና በጎንደር ተወላጅ ስም የሚነግደው አምስተኛው ረድፍ የሚቀመጠው የብልጽግና መንጋ ዋና ዓላማው አማራን አስሮ ለብልጽግና ማስገዛት ነው። አማራ ከምድረ ገጽ እንዲጠፋ ዋና ግባቸው ነው። ማስረጃው ደግሞ ይሄ ነው። የፕሪቶሪያል ስምምነት እናከብራለን ያለው ብልጽግና አንዱ የፕሪቶሪያል ስምምነት እንኮ ራያንና ወልቃይትን ወደ ህወሓት ወይም ወደ ትግራይ እንዲጠቃለል መሆኑ እያወቁ ብልጽግና ለማስረከብ ሲደራደር ግን ደስተኛ ናቸው። ከፕሪቶሪያል ስምምነት ማግስት አብይ አህመድ ህወሓት በቂም በቀል ተነስቶ የአማራን ህዝብ አብሮ ይወረልኛል በሚል በይፋ ከመጋበዝ ጀምሮ ግንኙነቱ ሰርግና ምላሽ እንዲመስል ብዙ ጥረት አድርጓል። የህወሓት ምላሽ አማራን አንወጋም ቢሆንም ይህንን ተከትሎ እነ ኮሎኔል ደመቀ ዘውዱ የህወሓት ጀነራሎችንና የህወሓት ሰዎችን ሁመራ አውሮፕላን ጣቢያ ድረስ ሄዶ በመቀበል አቀባበል በማድረግ ሽታዬ የሚያስብል ግንኙነት ፈጥሮ ነበር። ይህንን ስኳድ በአድናቆት ነበር ያየው። አፋብን ግን ያለምንም መረጃ ይከሱታል። ለምን ካላችሁ ስኳድና ራሱ የጎንደር ተወላጅ ነኝ ብሎ የሚጠራው ቡድን ዋና ዓላማው አማራን መምታት፣ ከዛ ወልቃይትን በፕሪቶሪያል ስምምነት ለህወሓት ማስረከብ ነው። ነገር ግን ፖለቲካውን ገልብጠው ይጫወቱታል። ፋሽስቱ አብይ አህመድ በአማራ ህዝብ ላይ የዘር ፍጅት ጦርነት አውጆ መላውን የአማራ ህዝብ ክልል በመውረር የጦር ወንጀል ሲፈጽም ደመቀ ዘውዱ እኛ ራሳችንን በነጻነት እያስተዳደርን ስለሆነ ከመከላከያ ጋር በትብብር እየሰራን ነው አለ። ከዚህ በላይ የአማራን ህዝብ መካድ የት ይገኛል? በአማራ ህዝብ መስዋዕትነት ነጻ ወጥቶ የአማራ ህዝብ ጦርነት ሲከፈትበት ግን አናውቅም ማለት ከክደት በላይ ክደት ነው። የአማራ ህዝብ ፈልጎና መርጦ የህልውና ትግል ውስጥ የገባ ይመስል መከላከያን መውጋት ማለት የህወሓት ስህተት መርገም ነው በማለት ደመቀ ዘውዱ በአማራ ህዝብ ላይ አላግጦበታል። አሁን ደግሞ መላው የኢትዮጵያ ጸረ አገዛዝ ኃይሎች የፋሽስቱን የአብይ አህመድ አገዛዝ ለመገርሰስ የትግል ትብብር ስምምነት አደረጉ ሲባልና የአማራ ፋኖ ብሔራዊ ንቅናቄ እንደ አንድ የአማራ ህዝብ አታጋይ ድርጅት ከሌሎች የኢትዮጵያ ጸረ አገዛዝ ኃይሎች ጋር በአገራዊ ጉዳዮች ላይ በትብብር ሰራለው አለ በማለት ከሌሎች የአማራ ክልል አካባቢዎችና ከሌሎች የኢትዮጵያ አካባቢዎች በተለየ ሁኔታ ቀዳሚ ተቃዋሚ እና አውጋዥ እንዲሁም ዘመቻ ከፋች ሆነው ተከስተዋል። ስኳድ ስብናው ግርድና ነውና
ህወሓትን ወይም ኦላ እንዲሁም ኦብነግ እንዴት ከአፋብን ጋር ትሰራላችሁ ያላቸው አንድም የትግራይ የኦሮሞ ይሁን የሶማሊያ ተወላጅ አላየንም። አማራ ጠል የሆነ አማራ ግን የአማራን ከፍታ በእጅጉ ይጠላል። በየሚዲያው እየወጣ የአማራ ድርጅቶችን ለማፍረስ መሪዎችን ለማጠልሸት ይሰራል። በጎንደር ተወላጅ ስም የሚነግደው ገረድ ግን አማራን በተለይ ጎንደርን አምርሮ ይጠላታል። የሚወደው ሆዱን ብቻ ነው። የአማራ ህዝብ አታጋይ ድርጅት የሆነው አፋብን ለምን ከኢትዮጵያ ጋር በትብብር ይሰራል ብሎ በብቸኝነት ዘመቻ የከፈተው። ስለዚህ እናንተ ስታደርጉት ቅዱስ ሌላው ሲያደርገው ርኩስ የሚሆነው ነገር ስለሌለ አፋብን ከማንኛውም የኢትዮጵያ ጸረ አገዛዝ ኃይል ጋር መስራት ምርጫ ሳይሆን ግዴታ ነው፣ ግዴታውና ኃላፊነቱ ነው። ምክንያቱም ድህረ አብይ አህመድ በኢትዮጵያ የሚመሰረተው መንግስት ሁሉን አቀፍና አካታች ዲሞክራሲያዊ ስርዓት እንጂ አሃዳዊ ወይም አንድ ወገን አድራጊ ፈጣሪ የሚሆንበት ስለማይሆን ሁሉም ጸረ አገዛዝ ኃይሎች በትብብር መስራታቸው በጣም አስፈላጊ ነው። ብልጽግና አፍሪካ ህብረት ጉልበት ላይ ወድቆ ኦባሳንጆ መቀሌ ልኮ ከህወሓት ጋር የተደራደረ ነው። ከምርጫ ቦርድ ሳይቀር የሰረዛት ህወሓት እኛ ከህወሓት ጋር ሳይሆን ከነጌታቸው ጋር ነው ፕሪቶሪያ ላይ ፈረምነው ያለው አብይ ትቢቱ አስተንፍሶ ከህወሓት ጋር እንዲደራደር ያደረገው ፋኖ ነው ወይም ጽምዶ ነው ወይም ጽምዶ ውስጥ ደግሞ ፋኖ አለ በመባሉ ነው። ይህ ጽምዶ የሚባል ነገር የብልጽግና መንግስት እረፍት ነስቶታል። የህልውናው ማብቂያ ሊሆን እንደሚችል አስቧል። ደግሞም ነው ህወሓት በጽምዶ አማካኝነት የመደራደር አቅሟን አሳድጋለች። ህወሓትንና ኤርትራን ከአብይ አህመድ ወረራ የታደገው ፋኖ ነው። ፋኖ ሁሉም የሚተማመኑበት ኃይል ሆነዋል። ከዚህ በላይ የምነግራችሁ የለኝም። ብልጽግናን እንዲደራደር ያስገደደው ፋኖ ወይም ጥምረቱ ወይም ጽምዶም ነው። ኦባሳንጆ ከጽምዶ ውጡ ሲል ተደምጧልና የአርበኛ ሳሙኤል ባለድል እህት ወይዘሮ እስከዳር ባለድልን ከነ ባለቤቷ እንዲሁም ሄርሜላ ተመስገን የ6 ዓመት ህፃን ፍጹም አበበንና የ3 ዓመት ህፃን ሐሴት አበበን አፍኖ ወስዷል። ይህንን የሰማው አርበኛ ሳሙኤል ባለዕድል አርበኛ በላይ ዘለቀን ያስታወሰ አስደናቂ መልእክት ሌሎች እንድትማሩበት እንዲያቀርብ ነው። እንዲህም በማለት ይጀምራል አርበኛው። ትግሉ ብዙ ነገሮች እንደሚያሳጣን የሚጠበቅና ያመንበት ነው። ካሁን በፊት መስከረም 27 2018 ዓ.ም አንደበት ሰላም ሰው የተባለው እድሜው 52 ዓመት የሆነ የአባቴ ታናሽ ወንድም ቤተሰብ ነበር በሚል ጋዝጌ መገንጠያ የተባለ ቦታ በአሰቃቂ ሁኔታ በጩቤ አይኑን አውጥተው ገድለውታል። ሌላ የቅርብ ቤተሰቦቻችንም ላይ በተመሳሳይ ግፍ ተፈጽሟል። አሁን አገዛዙ ሴትና ህፃናትን በጨለማ ከመኖሪያቸው አፍኖ ወስዷቸዋል። ስለሆነም ዓለም አቀፍ የሰብአዊ መብት ተቋማት ካሁን በፊት የቅርብ ቤተሰቦቻችን ላይ የተፈጸመው ግፍ ሊደገም የመቻል እድሉ ሰፊ ስለሆነ ክትትል እንድታደርጉ ጥሪ አቀርባለሁ። ትግሉ የትግል ሜዳ ላይ ያለነውን አካላት እንጂ ከጉዳዩ ጋር የማይገናኙ ንጹሃን ሴቶችን እንደ መጫወቻ ካርድ መጠቀም እጅግ አሳፋሪ ተግባር ነው። አሁንም ንጹሃን በማገት የሚቀለበስ ዓላማ እንደሌለን ይልቁንም ንጹሃን የሚያፍን የሚያንገላታ ስርዓትን ነቅለን ለመጣል የሚያጋጥመንን ሁሉ አደጋ ህመማችን በህይወት መኖራችንን እንዲሁም ብዙ አደራ እንዳለብን የሚያስታውሰን እንጂ ከጉዟችን የሚያግተን አይደለም። የኔ ቤተሰቦች በየመንገዱ እየታገተ ከሚረሸነው አማራ አይበልጡም። የኔ ቤተሰቦች አርሲ ላይ በጅምላ ከሚፈጀው ክርስቲያን የተለየ አይደሉም። በቤተሰብ አስፈራርቶ ከጎኑ ሊያሰልፈው የሚችል አንድ መሪ መሰረታዊ አባል እንደማይኖር የበላይ ዘለቀ ልጆች መሆናችን ማወቅ ብቻ በቂ ነው። ስርዓቱን በትብብር እስካልነቀልነው ድረስ አፈናውም አካል ማግዶልም ጅምላ ፍጅቱም ይቀጥላል። ስለሆነም እግዚአብሔር በፈቀደ ትግላችን አጠናክረን እንቀጥላለን እንጂ ፍትህን ከዚህ ስርዓት አንጠብቅም። ክብር ለትግሉ ሰማዕታት። አርበኛ ሳሙኤል ባለዕድል